እንኳን ለቅዱስ አልዓዛር ጻድቅ ሐዋርያ የጌታ ወዳጅ እንዲሁም ለአባታችን ለአባ ሚካኤል ሊቀ ጳጳሳት ዓመታዊ መታሰቢያ በዓል አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የተዝካር ሚዲያ ተከታታይ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች፣ በወደደን በመረጠን ፍጹም ፍቅሩን በሰጠን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? ከዚህም በመቀጠል በወርሃ መጋቢት የሚታሰበውን የቅዱስ አልዓዛርን ታሪክ ከዮሐንስ ወንጌላዊ መጽሐፍ ከዮሐንስ ወንጌል ምዕራፍ 11 ጀምሮ አነባለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12 ሐዋርያት አንዱ የሆነው ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ። እንደ ታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊገድሉህ ይፈልጉ ነበረ፣ ደግሞም ወደዚህ ትሄዳለህን? አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህንንም ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ይሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስስ ስለ ሞቱ ተናግሮ ነበረ። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውንም ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህንንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል፣ ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ
በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናናትም ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁትም አለ። እነርሱም ጌታ ሆይ መጥተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ወደው እንደነበር ይዋሉ። ከእነርሱም ግን አንዳንዶቹ ይህ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን አሉ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበረ። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ ያልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹንም ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላክኸኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገርኩ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹም በመግነዝ እንደተገነዙ መጣ። ፈቱም በጨርቅ እንደተጠቀለለ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ከእነርሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሽንጎ ሰበስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንግዲህ ብንተወው ሁሉ በእርሱ ያምናሉ። የሮሜም ሰዎች መጥተው አገራችንን ወገናችንንም ይወስዳሉ አሉ። በዚያችም ዓመት ሊቀ ካህናት የነበረው ቀያፋ የሚሉት ከእነርሱም አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ይህንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡም ሁሉ አይደለም፣ ነገር ግን የተበተኑትንም የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚህ ቀን ጀምረው ሊገድሉት ተማከሩ። የተወደዳችሁ የተዝካር ሚዲያ ተከታታዮች በመጋቢት 17 ቅዱስ አልዓዛር ከሞተ በኋላ በመጋቢት 20 ጌታችን መድኃኒታችን ኢየሱስ ክርስቶስ አስነስቶታል። እንዲሁም አይሁድ አይተው ያምኑም ዘንድ በመጋቢት 22 ወደ ኢየሩሳሌም በሚገባበት ጊዜ አስከትሎት ሄዷል። እንዲሁም ከዚህም በኋላ ሐዋርያት ጌታችን ካረገ በኋላ ጸጋ መንፈስ ቅዱስን በሚቀበሉበት ጊዜ እርሱም አንድ ላይ ተቀብሏል። ሐዋርያትም በአንብሮተ እድ በቆጵሮስ ሀገር ሾመውታል። እንዲሁም ለ40 ዓመታት በታላቅ አስተምሮ ተጋድሎ በግንቦት 27 ቀን ከዚህ ዓለም አርፏል። ከጻድቁ ከጌታ ወዳጅ ከቅዱስ አልዓዛር በረከት ረድኤት ይክፈለን፣ አሜን። የተወደዳችሁ የተዝካር ሚዲያ ተከታታዮች ከዚህም በመቀጠል በመጋቢት ወር የሚታሰበውን የአባ ሚካኤልን የዕረፍቱን ዜና አነባለሁ።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚህች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህን የኃላፊውንም ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበር። በሀገረ ስብከቱም ውስጥ ደነው ስሬን በሚባል አገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የአገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱና በአገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውንም መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ ብዙ በማዘጋጀት ብዙ ተደክሚያለሽ፣ ግን ጥቂት ይበቃል ያለው የጌታችንን ቃል አላሰቡም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስቆጶሳቱ የቅዳሴውን ሥርዓት ይጀመር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውንም ሥርዓት ጀመረ። ያ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱም ጋር ያሉትንም ኤጲስቆጶሳት ካህናቱንና የምዕመናንንም አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛ የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለ ሹም ሄደ። ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር ንዋየ ቅዱሳት የተመሉ እንደሆኑ መኮንን ሆይ እወቅ አለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋየ ቅዱሳቱ እንዲሰጠው ፈለገ። እርሱም ሥጋዬንም እንደፈለግህ አድርግ፣ ነፍሴ ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹንም አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። ከእስር ቤትም ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ጾም ነበረ። ከዚህም በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። በመኮንኑም አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ምዕመናንና የአስቄጥስ ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ አገር ሰዎች ከምራቸው አንዱን ለ10,000 ዲናር ሸጡ። 20,000 እስኪሞላ ሰበሰቡ። ሊቀ ጳጳሳቱም በመኮንኑ ይህንን 20,000 የወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፈል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ በተባለም አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ።
ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶም በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህም አትተክዝ፣ ከዛሬይቱ ዕለት እስከ 40 ቀኖች ትድናለህ፣ በላይህ ያለውንም የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረድኡም እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖች ሳይፈጸሙም ያ መኮንን በክፉ አሟሟት ሞተ። በእርሱም ፈንታም ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። የአባታችን የአባ ሚካኤል በረከቱና ጸሎቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ቅዱሳን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።